ኢየሱስ ለሐዋርያት በሰጠው ስልጣን ልክ ማቴዎስ ላይ ኢየሱስን አዛዡ በአብ ወመንፈስ ቅዱስ ስም ሄዳችሁ አጥምቁ ነው ያላቸው። ስለዚህ አጥማቂዎቹ በማን ስም እንደሚያጠምቁ ያውቃሉ። አሁን መጽሐፉን ማጥናት ነው ማንበብ ነው። ምን ማለት ነው? በምንም አይነት ሁኔታ ሐዋርያት አንድም ቀን አንድን ሰው በኢየሱስ ስም አጥምቀው አያውቁም። በማንም ሰው እሱን ጥቅስ ሊያመጣ አይችልም። ሐዋርያት በኢየሱስ ስም ማለት ሲያጠምቁ የኢየሱስን ስም እየጠሩ በኢየሱስ ስም አጠምቃለሁ ብለው ያጠመቁበትን ጥቅስ አንድ ሰው ሊያመጣ አይችልም። ስለዚህ የሚሻለን ምንድነው? አውዷን ይዘን እያነበብን እንሂድ። አውዷን ይዘን ሐዋርያት ጌታ እኮ ከነገራቸው ብዙ ቀን አይደለም ጥቂት ቀን ነው። ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ያስተማርኳችሁን ያዘዛችኋቸው ደቀ መዛሙርት ያድርጓቸው። አሁን ምዕራፍ 2 ላይ ነው አሁን የጠቀስከው ነገር ያለው። ምዕራፍ 2 ቁጥር 37 ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ያው እንድን ዘንድ ምን እናድርግ? ጴጥሮስም ንስሐ ግቡ፣ ያዙልኝ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁን በኢየሱስ ክርስቶስ ስም እናጠምቃችኋለን ይላል። እንዴ ያንተ ኃጢአት ለሚሰረየው እኔ ለምንድነው ኢየሱስ ስም ጠራው? ምን ማለት ነው? ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በማን ስም? በኢየሱስ ክርስቶስ ስም ላጥምቃችሁ ነው። ተጠመቁ። ጥሩ ያዙልኝ። ኢየሱስ አጥማቂውን አዞታል። ምን ብሎ? ሂድና በአብ ወልድ መንፈስ ቅዱስ ስም አንተ በአብ ወልድ መንፈስ ቅዱስ ስም አጥምቅ። ኦኬ መጣ ሰባኪው በአብ ወልድ መንፈስ ቅዱስ ስም ሊያጠምቅ። እንዴት ጴጥሮስ እንዴት ኢየሱስን ይቀውማል? በምን ስም እንደሚያጠምቅ ከኢየሱስ በላይ ሊነግረው የሚችል ማን አለ? ኦኬ በአብ ወልድ መንፈስ ቅዱስ ስም እንደሚያጠምቅ አውቆ መጣ። ተጠማቂዎቹን ደግሞ አጥማቂው አዘዛቸው። አጥማቂውን ያዘዘው ኢየሱስ ነው። በማን ስም አጥምቅ? አቤት በአብ ወልድ መንፈስ እሱ ያውቀዋል በምን ስም እንደሚያጠምቅ። ከዛ እኔ አጥማቂው መጣና ደግሞ ተጠማቂውን አንተ ግን ኃጢአት ይሰረይ ዘንድ በኢየሱስ ስም ተጠመቅ። ምን ማለት ነው? በጥምቀቱ ስነ ስርዓት ይሄ ትርጉም ለምን እንደጠፋ ታውቃላችሁ? በ12ኛው መቶ ክፍለ ዘመን የሕፃናት ጥምቀት ተጀመረ። ከዛ በኋላ ይሄ ጥቅስ ትርጉሙ ጠፋ። አሁን ቦታው ጋር ሄደን ያኔ እንዴት እንደነበረ ቦታው ጋር ነው መሄድ ያለብን። ባጭሩ በአብ ወልድ መንፈስ ቅዱስ ስም አጥምቅ ማለት አጥማቂው በሚያጠምቅ ሰዓት የማንን ስም ነው የሚጠራው? የአብን የወልድን የመንፈስ ቅዱስን ስም እየጠራህ አጥምቅ ማለት ነው። የአብን የወልድን የመንፈስ ቅዱስን ስም እየጠራህ አጥምቅ ነው። እኔ ዳዊት ወንድም በቀለን በአብ በወልድና በመንፈስ ቅዱስ ስም አጠምቀዋለሁ ብዬ እንዳጠምቅ አዞኝ ነው የላከኝ። ስለዚህ እኔ በጥምቀት ሰዓት የምጠራው ስም ተነግሮኛል። በአብ በመንፈስ ቅዱስ ማጥመቅ ማለት በጥምቀቱ ስነ ስርዓት አጥማቂው የአብ የወልድ የመንፈስ ቅዱስን ስም እየጠራህ አጥምቅ ነው። እኔ ደግሞ አጥማቂው ተጠማቂውን ሰውዬ አንተ ደግሞ በኢየሱስ ስም ተጠመቅ። ምን ማለት ነው? ሲጠመቅ ምን ማለት ነው? እንዳትረሱ የቅድሟን የሐዋርያት ሥራ በኢየሱስ ስም ተጠመቅ ምናችሁ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ። እኔማ የጌታን ስም ከጠራው ቆየሁ። እኔማ እኮ ከኃጢአት የታጥቤያለሁ ድኛለሁ። ተጠማቂውን ሰውዬ ግን በኢየሱስ ስም ተጠመቅ ነው ማለት። በኢየሱስ ስም ላጥምቅህ የሚልም የለም፣ በኢየሱስ ስም አጠመቁ የሚል ሁለቱ ቃላት የሉ። ላጥምቅህም የለም አጠመቁ የሚልም የለም። ተጠመቅ ነው የሚለው። በማን ስም? ምን ማለት ነው ታዲያ? በአብ ወልድ መንፈስ ቅዱስ ስም አጥምቁ ማለት አጥማቂው በሚያጠምቅ ሰዓት የአብን የወልድን የመንፈስ ቅዱስን ስም እየጠራ ያጥምቅ ማለት ከሆነ እኔ መጥቼ ደግሞ በኢየሱስ ስም ተጠመቅ ማለት ተጠማቂው ሲጠመቅ የማንን ስም? አቤት እስቲ አንድ ሰው ሲጠመቅ ሐዋርያት ሥራ ምዕራፍ 22 እዛው ዘመኑ ጋር ሄደ። ተመሳሳይ ንባብ ሐዋርያት ሥራ ምዕራፍ 22 ላይ ሳውል ሲጠመቅ ቁጥር 14 እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ካፉም ድምጽ ትሰማ ዘንድ አስቀድሞ መርጠሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ። ሐናንያ ነው ሳውልን የሚለው። በኋላ ጳውሎስን አሁን ስለምን ትዘገያለህ? ቅድም እዛ ጋር ጴጥሮስ የተናገረው ጋር ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ቶሎ ተጠመቁ። በኢየሱስ ስም ላጥምቃችሁ አላለም። በኢየሱስ ስም አጠመቀ የሚል የለም።
ማለት ነው በኢየሱስም ተጠመቅ ኃጢአት እንዲሰረይ። ይሄው ትርጉሙ ቁጥር 16 አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ። ምኑን እየጠራህ? ኦኬ ማን ነው ስሙን የሚጠራው በዚህ ሰዓት? አጥማቂው ነው ተጠማቂው? ተጠማቂው። ስለዚህ ሰው የሚጠመቀው በኢየሱስ ስም ነው። አጥማቂ የሚያጠምቀው በአብ በወልድ መንፈስ ቅዱስ ስም። አጥማቂው ታዟል፣ ስትጠራ ስታጠምቅ የአብ ወልድ መንፈስ ቅዱስን ስም ጥራ ነው በመንፈስ ቅዱስ። ያ የኢየሱስ ትእዛዝ ነው። አጥማቂው ግን ይመጣና ተጠማቂውን አንተ ደግሞ ኃጢአት ይሰረይ ዘንድ በኢየሱስ ስም ተጠመቅ። በምትጠመቅ ሰዓት የማንን ስም ጥራ? የኢየሱስን ስም እየጠራህ ተጠመቅ ከኃጢአትም ታጠብ። ለምን? ውሃ ስለማያጥብ፣ ጥምቀት ኃጢአት ስለማያጥብ። የግድ የማንን ስም ጥራ? ምን ስለተባለ? በስሙ የኃጢአታችሁ ስርየት ሰብኮላችኋል። ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል። ስለዚህ በመጽሐፍ ቅዱስ ውስጥ የትኛውም ሐዋርያ አንድንም ሰው በኢየሱስ ስም አጥምቆም አያውቅም። በኢየሱስ ስም ላጥምቃችሁም አላለም። በኢየሱስ ስምም አጠመቃቸው የሚል የለም። ይሄ አጥማቂው ለተጠማቂው ያዘዘው ትእዛዝ ነው። ስሙን እየጠራህ ተጠመቅ። በምን ስም እንደሚያጠምቁ እንኳን ጴጥሮስ እኛም አልጠፋብንም ማለት ነው።